እሷነቷ ትርጉማት ፍታቀኔ ምንነት ሲገልጽ ይላል መዝገባት እሷ እናት አገር ህይወት ትዳር ልጅም ኩራት የኔ ውድ ሩታዬ ሳቅሽና ፈገግታሽ እንጂ ለቅሶሽ አንፈልግም። እውነት ለመናገር ማታ ስታለቅስ አሳዝናኝ ነበር። እንግዲህ ማታ ሌሊት አካባቢ ቲክቶክ ገጿ ላይ ፖስተች ማለት ነው። እሷነቷ ኩራትን እያለ የሚዘፍን ዘፈን ከነ ልጇ ጋር ታቅፋ የተነሳችው ፎቶ ከዚህ በፊት ማለት ነው። የኔ ውድ ነገር እናት እኮ በልጇ እኮ ትኮራለች ጋይስ፣ በልጇ ትኮራለች። በልጇ አትምጡባት። የትኛውም እናት የምሬ ነው የምላችሁ፣ በልጇ እንዲህ ልጅና በልጅ አትምጡባት። እና ሩታዬ ፈገግታሽን ሳቅሽን ነው የምንፈልገው። ለቅሶሽን ውድቀትሽ ለሚመኙ ደግሞ ለራሳቸው ያደርግላቸው፣ አይመለከተኝም። እኔ ብያቸው አይደለም። ነገር ግን የሰው ውድቀትና የሰው መሰባበር የሰው እንትን መርከስ መውረድ አትመኙ፣ ሰው ናችሁና አላችኋለሁ። እሺ። እና ለማንኛውም ሩታዬ እንግዲህ እናት ኩራት ናት፣ እናት ሀገር ናት። እንግዲህ ለሩታ ከልጇ ጋር ታቅፋ የተነሳችው ፎቶ ላይ በዘፈን አድርጋ እንዳስገባሁላችሁ ነው። ቲክቶክ ገጿ ፖስታዋለች ማለት ነው። ወይኔ በላቸው። እናት እኮ ለልጇ ኩራት ናት። ኩራት የእናንተም እናት ለእናንተ ኩራት ናት፣ ሀገር ናት፣ እንደ ሀገር ማለት ነው። ሰምታችኋል። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ ከመጨረሻ እርግዳለኝ። እናንተ ሰብስክራይብ ለምንድነው የምታደርጉኝ? ኸይር እንሻላ ኸይር። የእነ ሩታዬና የእነ አብርሃም እንትን ማለቁ አይቀርም፣ ያልቃል። አይዟችሁ፣ ሁላችንም እንደሰታለን። ደስታ ይፈጠራል፣ ደስታ ይመጣል ማለት ነው። ሁሌም ሀዘን የለም። እሺ፣ እኛ እኮ ሁሌም ሀዘን የለም እኛ ቤት፣ ሁሌም ደግሞ ሳቅ የለም። ሁላችንም ቤት ነው የምላችሁ። እኛ ቤት ስላችሁ እኔ ብቻ እንዳታሰምሩብኝ። ስለዚህ ደስታ አለ፣ ሀዘን አለ። ያ ነገር ሁሉ ሀዘንን አልፋችሁ ደስታ የምትካፈሉበት ጊዜ ይመጣልና ጠብቁ፣ ትንሽ ታገሱ። ስለዚህ ደስታ ይመጣል ማለት ነው። ደስታ ስላችሁ ደግሞ ወንዱ ልጅ እንዳይመስላችሁ የማጣው እና እሱን ሳይሆን በቃ ደስታ ስላችሁ ደስታ በቃ ደስ የሚል ነገር ጠብቁ ነው የምላችሁ። ከዚህ ውጭ ምንም ልላችሁ አልችልም። ሩታዬ ደግሞ ሳቅሽና ፈገግታሽ ነው የምንፈልገው እውነት ለመናገር አንድ ዘለላምባ እንዳይባት አልፈልግም። እቺ ልጅ ማለት ነው። የምሬ ነው የምላችሁ፣ አልፈልግም በተአምር። ምን ስለሆነች ልትሉ ትችላላችሁ። ሴት ስለሆነች እናት ስለሆነች ገባችሁ አይደለ? ሴት ስለሆነች እና እናት ስለሆነች የልጅ እናት ስለሆነች ማየት አልፈልግም። የልጅ እናት ባትሆን እንኳን ሴት ስለሆነች ብቻ ገና ሳትወልድ በፊት እንኳን እምባዋን በአይኗ ማየት አልፈልግም ነበረ ማለት ነው። እስከዛሬ ድረስ ከአሁን እንደውም ይሄ ሰሞን ትንሽ ገፋ አድርገውት ነበረ። ሳታለቅስ ምን ሳትል ጠንክራ ጎብዛ ማታ ግን በልጇ መጡባትና በልጇን ምክንያት እያለቀሰች ነበረ ማለት ነው። እናት ማለት እቺ ናት። ለልጇ የምትሳሳ አሉ እንጂ ወልደው የሚጥሉ አሉ እንጂ ወልደው አልወለድኩም የሚሉ አሉ እንጂ ወልደው ደብቀው ትዳር የለኝም ህይወት የለኝም ልጅ የለኝም የሚሉ እናንተ ፈጣሪ ክዳችሁ እንደዚ አይነት ሰዎች የምሬ ነው የምላቸው። እና አሁን ልራገም አይደለም የመጣው ግን ምን አገባኝ በሰው ምን አገባኝ እንዴ ምን አገባኝ። ሩታ ብቻ አትግዳ አትከዳምም። ሲጀመር አታየውም እንዴ ወታ በቃ በኩራት ለታገር ኩራት እያለች ነው። እኔ ውድ ሩታዬ ይመችሽ። አዎ ይመችሽ። ሌላ ነገር አለ እንደሙ ለቅሶች ማየት አልፈልግም። እና ውድ ቤተሰቦች አይዟችሁ፣ ምንም ነገር የሚከሰት ነገር የለም። ሲጀመር የማን ልጅ ማን ይወስዳል ብላችሁ ነው የምታስቡት? የማን ልጅ ማን ይወስዳል? ማንም አይወስድም። እኔ ፈረንጁና ይሄ ደስታ የሚባሉ ሰዎች ከህይወቷ ውልቅ ብለው ወጥተው እውነት ለመናገር ብቻዋ ከነ ልጅ ዋጋ ቪዲዮ ብትሰራ ነው ደስ የሚለኝ ማለት ነው። ለምን እምባዋን እንዲህ የውሸት እንኳን ቢሆን ለድራማ እንኳን ቢሆን ማስለቀስ አለባቸው ብዬ አላስብም። የምችል ልጅ የልጅ እናት ናት እኮ። የፈለገ ነገር ቢሆን ልጅሽ ሊወሰድብሽ ነው። ደግሞ ማንም ወስደው ልጅሽ ሊወሰድብሽ ነው። ልጅሽ ልትወረሽ ነው። እንደዚህ በይ እንደዚህ በይ። ልጇ ሩታ የፈለገ ቢሆን ልጇ ማንስ ሊወስድ ቢመጣ አሳልፋ ትሰጣለች እንዴ? የእሷን እንባ ስለምትፈልጉ የእሷን ስም ካላነሳችሁ መስራት ስለማትችሉ የእሷን ፎቶ ካለጠፋችሁ መስራት እንደማትችሉ እኮ አስረግጬ ነው የምነግራችሁ። እንዴ አስረግጬ ማለት ነው። ዩቱበር ጠቅላላ እኮ በእሷ ስም ነው የሚነግደው። ሁሉም እየመረራችሁን ዋጡት። ገባችሁ አይደል? ዩቱበር ስትባሉ ከኔም ጭምር። አዎ ይሄ ነው ያለው ነገር። እነሱ አይዲያ ባይፈጥሩ ኖሮ በእነሱ ትዳር ባይነገድ ወይም በእነሱ የሆነ ነገር አሁን አብርሃምና ሩታ ጸጥ ቢሉ ቪዲዮ ባይሰራ እያንዳንዱ ዩቱበር ቪዲዮ ይሰራል ብላችሁ ታስባላችሁ? ቤተሰብ የምሬን ነው የምላችሁ፣ አይሰሩም። የምሬን ነው የምላችሁ፣ በተአምር አይሰሩም ማለት ነው። ነገር ግን እየሰሩ ስለሆነ ነው የሚሰሩት። እና እንደዛ እኔ ማስለቀሳቸው አስጠልተውኛል ሁለቱም። እኔ ፈረንጆ እንትን እለው ነበረ፣ ትንሽ የሆነ ለሴት ልጅ ክብር አለው። በሚያደርገው ነገር ክፉ ነገር አይወጣውም ነበር። እንደዚህ ሆነ እንደዚህ ሆነች ሩታ እንዲሆነች ሄርሜላ እንዲያደረገች ምናምን ስለማይል በቃ በትዳር የሆነ ነገር በቃ ሀሳብ አይሰጥም ነበር። ባጭሩ ድራማ ሲሰራ ሀሳብ አይሰጥም ነበረ። ማታ ግን ልጅሽ ሊወስዱብሽ ነው እባክሽ ልለምንሽ ተንበርክኮ። የማን ልጅ ማን ይወስዳል?
እንኳን ሌላኛው ሰው መጥቶ ሊወስድ አብርሃም አይወስድም። ሲቀጥል ደግሞ ዳኒ ነው የሚወስደው፣ ወይም ደግሞ የደስታ ሴራ ነው። ደስታ ሩታ ጋር መጥቶ እንዲኖር ፈልገው ነው ምናምን የምትሉ ልጆች አላቸው። እንደዛ ካደረጉ ማን ይፋታቸዋል? ልጆቹ ማን ነው ስሙ? ማን ነው ፈረንጁና ደስታ የሚባለው ሰውዬ ማን ይፋታቸዋል? ማን ይተዋቸዋል? አያደርጉትም ይሄንን ድርጊት። እንደዛ ካደረጉ እውነት ሩታን እንድትሰደብ እንድትረገጥ ማድረጋቸው ተገቢ ነው ወይ? እኔ ወላሂ በመጀመሪያ ደረጃ የምሳደበው እኔ ነኝ። አገባቸው? እኔ ነኝ በመጀመሪያ ደረጃ ጉድ ማደርጋቸው። እንደዚህ ልክስክስ ሴት አይደለችም። በእንደዚህ አይነት ነገር እንድትዘፈቀ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። በተአምር እንድትገባ ማድረግም የለባቸውም። እሷ ለምን እንድትጠላ እንድትሰደብ የሚሰጧትን ካራክተር ግን በጣም ነው የሚያስጠላው። በጣም ነው የሚደብረው። እኔ የሰሞኑ ካራክተር በቃ ከመጠን በላይ ነው ያስጠላኝ። የራቁት ቪዲዮ የያዘች የተባለ ጊዜ ማለት ነው እና ያ ስላስጠላኝ አሁን ደግሞ በዚህ መተው ልጅሽ ሊወስድብሽ ነው ተብላቺ ልጅ የሆነ ነገር ተደርጎ የሆነ ነገር ተደራርገው ከዛ መጨረሻ ላይ ደግሞ ደስታ የሚባለው ሰውዬ በቃ ከሱ ጋር ኑሪ ብሎ ይሄ ፈረንጁ ይሄ ነገር አቀናብሮት አድርጎት ከሆነ በመጀመሪያ የምሄድበት እኔ ነኝ። ይሄ ወስፋ የሆነ ልጅ በመጀመሪያ ደረጃ ማለት ነው። ማንም ምንም አያመጣም። እሄድበታለሁ በደንብ አድርጌ። ጤነኛ ይመስለኝ ነበረ። እንደዛ ካደረገ ነው የምላችሁ። አንቸኩልም፣ እንሰማለን፣ እናያለን። ሳናዳምጥ ደግሞ ሰው ላይ መናገር አንችልም። ግን የሚያደርገው ነው የሚመስለኝ አሁን ላይ። በቃ እሱ ከሄርሜላ ጋር እየኖረ ነው፣ አንቺም ደግሞ ደስታን ህይወትሽ ላይ አስገቢ ብሎ ይህንን ከልጇ ጋር አብርሃምም እንዳያገኝሽ ምናምን። ቡታጀራ ደግሞ መምጣታቸው አለመምጣታቸው አላውቅም። አሁን አይመጡም። በአመት በዓል ሰዓት ነው እነሱ ብቅ የሚሉት። ኑ ብቅ በሉ። እኛም ናፍቃችሁናል፣ ለማየት እንፈልጋለን። ሚዲያ ላይ ብቻ አይደለም ማየት የምንፈልገው። ኑ እና እናያችኋለን። ሌሎቻቸው አይደለም እኮ ባልና ሚስት ነው የምንፈልገው። ከዛ ውጭ ያሉትን ተራ ሰዎች ናቸው። አስረግጬ ነው የምነግራችሁ። እና አንቺም ተራ ሰው ነሽ። አዎ ተራ ሰው ነን። ማለቴ ተራ ሰው አይደለሁም። እኔ እንደነሱ ልክስክስ ሄድ አይደለሁም። ያልከስክሳችሁ ይቅርታ። እና ሩታዬ የኔ ውድ ነገር ወደለ ለመናገር እኔ በብዙ ሴቶች ዙሪያ ስላየሁት ለቅሶ ሪል ሆኖ የሚያለቅሱ እህቶቼ ስላሉ ማለት ነው አስለቀሰችኝ። በቃ እንዲህ ልበላቸው፣ እንባችሁ ነው የሚቀድማቸው ስታለቅስ ምን ስትል እና የኔ ውድ ሩታዬ በእንደዚህ አይነት ርዕስ ወጥተሽ የራስሽን ሌላ ርዕስ ይዘሽ ብትመጪ፣ ልጅሽን ይዘሽ ብትመጪ ደግሞ አቤት ማንነትሽን አስከብረሽ ብትኖሪ፣ ራስሽን ባታሰድቢ፣ እንድትሰደቢ ባይደረግ፣ ወይኔ በላቸው። እውነት ለመናገር እንደዚያ ቅፍ አድርጌ የነበረ ግንባሯ መስባት ቡታጅራ ስትመጣ ከዚህ ነገር ውጥት ብላ ከልጅ ዋጋ ብቻ መታ ቪዲዮ ትሰራ፣ ከልጅ ዋጋ ብቻ ዘና ብትል፣ ስሟን እንዲጠቁር የስሟን የሚያንቋሽሽ የሚያጠፋ ነገር ባያመጡ እና ትላንትና ራሱ ማናት ሜላት ለቡቼ በጥፊ ብለዋለች ማለት ነው። እኔ ከነሱ ጋር ራሱ ቪዲዮ መስራት እችል ነበረ፣ ግን አልፈልግም። የምሬ ነው የምላችሁ። እዚህ ነው ያሉት እነሱ እነ ቡቼ ሁላቸውም እዚህ ነው ያሉት። ሜላትም ግን በቃ አይደለ የሆነ አልፈልግም፣ በእንደዚህ አይነት ነገር መሳተፍ አልፈልግም። እና በጥፊ መታችሁ። ማንም ውሻ እየጠራች እየሄደች ምናምን ብሎ ሲናገራት በጥፊ መታዋለች። እና የሩታ ቤተሰብ ስርዓት አልባዎች፣ ባለጌዎቹ ብላችሁ ተሳድባቸዋላችሁ። እውነታችሁ ነው። ባለጌ ማን እንደሆነ የታወቀ ነው። ሰላም ሁኑልኝ።